ስም መጠቀማችሁ ለምንድን ነው? ንገሩኝ እንጂ አንተ ለምንድን ነው የኛን ስም መጠቀማችሁ? ያው ዝም ብላችሁ ስታዩን አፈር ገፍተን ትዳር መስርተን ከብት አርብተን በሞቀ ጎጆአችን ውስጥ በፍቅር መኖር ጥልተን የሸፈትን ይመስላችኋል? ወይስ ወንብደን በሰው ደምና ላብ ለመኖር ጫካ የገባን መሰላችሁ? ስጋችን ፍትህ ፍለጋ ጫካ ቢሰደድ ልባችንና መንፈሳችን ግን ከቀዩ ሰው ጋር ነው። የቀዩ ሰው ሲያመው ያመናል፣ ሲያዝንም ያሳዝነናል። ጥቃቱ ጥቃታችን፣ ችግሩ ችግራችን ነው። ወንበር ያደለበው ባለስልጣን ፍትህ ቢነፍገን ጩኸታችን አልሰማ ቢል ነው። ፍትህን በእጃችን ለማግኘት ከነታፈነ ጩኸታችን እንዳውሬ ዱር ቤቴ ማለታችን። እናንተ አይነት ወረበላውን ግን እጁን እየቆረጡ ነበር የሰው መዘባበቻ ማድረግ። እደለህም ጥላይ ተይ፣ በኋላ ያለውን ቀሪውን ስራ ለፖሊሶች ተውላቸው። ባይሆን የምንፈልገውን መልእክት እነዚህ ወሮበሎች ጋር እናስቀምጥላቸው። መጀመሪያ ላይ በገና ከመደረጉ የምንጫወት መሳሪያ እና መጀመሪያ ድምጹን በደንብ አድርገን ድምጹን ከለየን በኋላ ወደምናዝመው የመዝሙርነት እናያለን ማለት ነው። እንቀጥላለን ማለት ነው። ሰላም ነው አባታችን? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። አንተስ እንዴት ነህ? ወደ ጊዮርጊስ ልጅ? እግዚአብሔር ይመስገን ሰላም ነው አባታችን። እንዴት ነው አባታችን? ሰላም እግዚአብሔር ይመስገን። አንተስ እንዴት ነህ? ደህና ነኝ፣ ደህና ነኝ። አንተስ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን ደህና ነኝ። እርስዎ ደህና ነው? ጤናዎት እንዴት ነው? እግዚአብሔር ይመስገን ደህና ነኝ፣ ደህና ነኝ። እንዴት ነች መንፈሳዊ መሳሪያዋን ማስተማር ጀምረሃል? አዎ አባታችን ማስተማር ጀምረናል። ወደ 6 ወር አካባቢ ሆኖኛል። ቆይተሃል? ይሄን ልጅ እስቲ ሲመች አስተምርልኝ እስቲ። ኧረ ምን ችግር አለው አባታችን? ነገ መጥቶ መጀመር ይችላል። እውነት ግን ነው? አዎ ምን ችግር አለው? በል ነገ መጥተህ ትምህርቱን ጀምር ልጄ። ነገ ትምህርቱን መጥተህ ጀምር። አመሰግናለሁ አባቴ። በል እግዚአብሔር ይባርክ። በጣም ነው ደስ ያለኝ። ግድ የለም ይሆን በል እግዚአብሔር ይስጥልህ። በል ደህና። አመሰግናለሁ። አመሰግናለሁ።
እኔ ምለው ሳጅን በአቶ አካሉ ግድያ ኬዝ ምን አዲስ ነገር አገኘ? ሁለት አይነት መረጃዎች ደርሰውናል። አንደኛው አካሉ ተሰወረ በተባለበት ሰሞን ከሌሊት አውሬ የተላለፈ የሰው አካል እንደተገኘና ይሄንን ለማጣራት ባደረግነው ሙከራ አይተናል የሚለው ቁጥር ያመዘናል። ሁለተኛው ደግሞ አካሉ እንዳልሞተና በህይወት እንደሚኖር የትና በምን ሁኔታ እንደሚኖር ግን የተብራራ ነገር የለም። ክትትላችሁን አጠናክራችሁ ቀጥሉ። በተለይ ታዬ የተባለው የሰው ቅሪተ አካል ተፈልጎ እንዲገኝና ለፎረንሲክ ምርመራ እንዲላክ ይደረግ። አየህ ቢያንስ የወንጀሉን ደርዝ ለመያዝ የሚረዳን ይመስለኛል። የቃል ማስረጃ ብቻውን በቂ አይደለም። እኔ መለቻሩ ትላንት ጀመርክልኝ ታሪክ እስኪጨርስልኝ ከዚያስ ምን ሆነ? ስለያዙ ልቀቁኝ አላለህ? እችን አንድ ፍሬ ልጅ እንዴት ለጋብቻ ትጠይቁኛላችሁ ብሎ ሽማግሌዎችን አንገት አስደፍቶና አሳፍሮ መለሳቸው። ይሁን እንጂ አባቱን በጣም የሚያከብርና የሚፈራ ሰው ስለነበር አባቱ እንዲለምኑት አደረገ። ታያማ ሳይጥመው እሺ አለ። እሺ ሲል ግን መስፈርቶች ነበሩ። አስኮላ ትምህርቷን እስከምትጨርስ እኔም እንጠብቃት። እኔም አስኮላ ገብቼ ልማር ተስማማንና ታጨችልኝ። እሺ ከዛስ? ምን ዋጋ አለው? ታያማ ምኑ ልንገርህ፣ አንድ ቀን ቅዳሜ ቀን ጥለ የተማሪዎችን ትምህርት ቤት ጠርቶ ሊያስተምር ሲሄድ የትምህርት ቤቱ ርዕሰ መምህር አንዲት የ14 ዓመት ልጅ ተክፍሎ አስገብቶ ሲያማግጣት አገኘ። ያም ጥላይ በጣም ተናደደና ርዕሰ መምህሩን አንገቱን አንቆ ከግድግዳው ጋር ሲያጋጨው በዛው ጸጥ አለና ሞተ። በኋላ የርዕሰ መምህሩ ወንድሞች ጥላይ ሊገሉ ሲያሳድዱት አላስቀምጠው ሲሉ በዛው እሱ ሞቶ ጫካ እንደገባ ቀረ። እሺ ከዛስ? ያንተ ጉዳይስ? ያማመኑን ልበልህ፣ የልጅነትን ሜን የሚያቀጭጭ ያበብን ህይወት የሚቀጭ ድርጅት ተፈጠመብን። ጥላዬን ፈጽሞ የሚጠላው ነገር በልጁ ላይ ደረሰ። ያማ እኔም አበብን የደፈሯትን ልጆች አንዱን ገድዬ እናንተ ጋር ተቀላቀልኩ።
ጠንከር በይ በርቺ። እሺ እንግዲህ አደራሽን አስከለኝ ግፋ ብላ እንደ 5 ቀን በቆየ ከዚህ ታካሉ ግድያ ጋር ባለው ግርግር ተያይዞ ታፖሊሶቹ አይን ዞር ብለን መቆየት አለብን። እነሱም ተኔና ተሽብሩ አይናቸውን አልነቅልባ። እንግዲህ አይዞሽ በርችል ይሁን። እስቲ ደግሞ አትጨናነቅ። ስለኛም ቢሆን አታስብ። በአንድ ልብ ተስራውን እንደው ትንሽ የታትዬ ጤና ለመመለስ ነው እንጂ ምንም የጎደለን ነገር የለም። አይዞ አትጨናነቅ። ለግዳስ ጓደኞች እንዳይጠብቁ እርመድ በል እናድረስበት። እሺ በል ደህና ሁኚ። ቻው። ቤት ዋላችሁ? ደስ ደስ አምሳሽ ደህና ዋላችሁ? እግዚአብሔር ይመስገን። መንገዱ ተወጣ ቸኩልሃል መሰለኝ። አዎ ቸኩያለሁ፣ ግን ችግር የለውም። ግባ ወደ ቤት። ግድ የለም ጥቂት ነገር ልጠይቅህ ነው አመጣለሁ። የእናንተ ነገር ጥቂት እየተባለ እኮ የእናንተ ጥያቄ መቋጫት። እናንተ ካረዳችሁን እንዴት እንቋጨው? ለማንኛውም ስለ ሽብሩና ስለ ቤተሰቦች የምታውቀው ነገር ካለ ጥቂት ማስረጃ እንድትሰጠኝ። ጉዳክርና ደግሞ ቤተሰቦቹ ከእክታይ ጉዳይ ምን ጣላቸው? እኔስ ብሆን ስለ ቤተሰቦቹ የውስጥ ነገር ምን አውቄው ነው መረጃ እንሰጥ? አይ እንደው አጋጣሚ ያየው የታዘብኩ ነገር የለም። እርግጥ አሁን ባለቤቱ በጣም እየከፋት እንደሆነ ነግራኛለች። ይገባል ይወጣል እንጂ እንደሚስቱ አይንከባከበኝም፣ ስሜቴንም ፍላጎቴንም አይጠይቀኝም እና መባከ ከቻልክ ምከርልኝ ብላኝ ነበር። እኔም ተዛሬ ነገ ስላልተመቸኝም ነበር አልነገርኩትም። ታይ ውጭ ግን ምንም የተለያየሁት ነገር የለኝም። እሺ አመሰግናለሁ። ለዛሬው የሚበቃኝን መረጃ አግኝቻለሁ። መልካም ቀን ይሁንልህ። መልካም ቀን ይሁንልህ። ፍትፍቴ እንዴት ነው? ሰሞኑን የመጣ ሰው የለም? ደስ የመልእክት ልኮብ ነበር፣ ግን ወዲያው ስለተገናኛችሁ ብዬ ተውኩት። መቼ ነው መልእክቱን የነገረሽ? በቀደም ለተና ያጌጤ ማህበር ተገናኝተን። ደሞ እሱን እዛ ማህበር ምን ጣለው? አሃ እናቱም አይደሉ እንዴ ማህበሩን የመሰረቱት? እግዚአብሔር ይስጠው እንጂ አንድም ቀን ዘግቶባቸው አውቅ። እንደውስ ፈጣሪ ምረቱን በሰጠለት ነው። አሃ እንዲያ ነው ነገሩ። እኔ መቻውቄ እናለ ረዋ በለኝ። አፌ ቁርጥ ይበልልህ አባትዬ። ምን ሆነሻል? እናለም ብለህ እኮ ነው የጠራኸኝ ጋሽዬ? ይህ ስም እኮ የረሳኸው መስሎኝ ነበር ጋሽዬ። አሁን እኮ የምኖረው ባለፈው የፍቅር ትዝታ እንጂ ረስተኸኝ። እዲያ አንቺ ደግሞ ባልወድሽ ታዲያ እዚህ ምን እሰራለሁ? እኔ ምን አውቄ፣ ድንገት እያሳዘንኩ ወይ ደግሞ ለይለ ተወለደው ጨቅላ ብለህ እንደሆን እንጂ አሁን እኮ መኖሬን እንኳን ሳትዘነጋው የለ። ቆይ ምን አድርግ ነው የምትይ? ምን አጣሽ? ምን ጎደለብሽ? ንገሪኝ እስቲ። ልጅነቴን እኮ ያሻገርከኝ በማላውቀው የፍቅር ዓለም ውስጥ ሞተኝ። የዚህ ቤት ጎተራ ቢሞላ በረቱ በከብት ቢጨነቅ መሰቡ ሞልቶ በእህል ቢንሳቀጥ ሆድን ከመሙላት ውጭ ቆይ ምንድን ነው ትርፉ? እኮ ምን አድርግ ነው የምትይኝ እኮ ነው የምልሽ። ምን አጠፋው? እስቲ ጥፋቴን ንገሪኝ። ምን አጎደልኩብሽ? ከህይወቴ ውስጥ ጎደልክብኝ። በረቱን በከብት ጎተራውን በእህል ብሩን በባንክ ሱቁን በሸቀጥ መሙላት ስችል የኔን ልብ ግን በባልነት ፍቅር መሙላት ተሳለ። ልቤ ሙላልኝ። የቀደመውን ፍቅርን ስጠኝ። አጠገብ እያለሁ አትርሳኝ። ገና በልጅነት አትርሳኝ ጋሽዬ። ያጎደልኩብህ ነገር ካለ ንገረኝ እንጂ አትተወኝ። ደግሞ
አንተ ደግሞ ምን ሆንክ? አሳዝናችሁኝ። ተነሽ ዝም በል አንተ። ይቅርታ አድርጊልኝ። ቁጭ በይ። ጋሽዬ ሽንት ያለሽ ነው? ሂድ ወዲያ። ምን ነው አባ በሐሳብ ጭልጥ ብለው ሄዱሳ? በደህናዎት ነው? ልጄ ሰሞኑን ስተኛ ትባባለህ፣ ትወራጫለህ። የሆነ ነገር ማለት ትፈልግና አንደበትህ ይዘጋል። ቃላቶችንም ማውጣት ያቅተሃል። ምን የተለየ ቢሰማ ስሜት አለ ልጄ? ኧረ በፍጹም ከወትሮ የተለየ ምንም ነገር ተሰምቶኝ የማያውቅ። እንዲያው ትንሽ የምታስታውሰው ነገር የለም? አረ በፍጹም አባ የለም። እስኪ ተረጋግተህ አስብ ልጄ። እንዲያው ምንም ትዝ የሚል ነገር የለም? አረ በፍጹም አባ ምንም ትዝ የሚለኝም ነገር የለም። አንዳንድ ቀን ግን የሆነ ነገር ይታየኝና ለእርስዎ ልነግሮ ስመጣ ያየሁት ነገር በሙሉ እልም ብሎ ይጠፋብኛል። እስኪ ደጋግመህ ጸልይ ልጄ፣ በጸሎት ትጋ። እግዚአብሔር መልካም ነው። እሺ አባቴ እንዳሉኝ አደርጋለሁ። እርስዎም ይጸልዩልኝ። ግን ምን ነው ዛሬ አጥብቀው ጠየቁኝሳ? ልጄ የጀመርከውን አዲስ ህይወት የቀደመው ታሪክ እንዳያበላሸው አብዝቼ እጨነቃለሁ። ትናንትን ባሰብኩ ቁጥር ስለ ቤተሰቦች አስባለሁ። አየህ አንዳንድ ጊዜ ህይወትን በአንደኛው ምዕራፍ የዘጋናት እስኪመስለን ድረስ ታዘናጋንና ሁሉንም ነገር ዛሬ በቆምንበት ጫማ እንለካዋለን። ይሁን እንጂ የዛሬ ህይወታችን መነሻ የትላንትናው ማንነታችን ነውና ሁላችንም አንድ ቀን ወደ ትናንታችን እንመለሳለን። የዛን ጊዜ ታዲያ ህይወት ትመሰቃቀላለች ልጄ። ይህን ባሰብኩ ጊዜ ስለ አንተ እጨነቃለሁ። አልገባኝም። ምን ማለት እንደፈለጉ አልገባኝም አባ። አዎ ልጄ ምን ማለት እንደፈለግኩ የሚገባ ትናንትን የደረስክበት እንደሆን ብቻ ነው። አሁን ምን ማለት እንደፈለጉ አልገባኝም አባ። ቀስ እያለ ነው የሚገባ ልጄ። እስኪ በገና እንደርደር። ማነዳኝ? አቤት ጋሽ። ምን አስጮህ? አጠገቤ አይደለም ያለው? አዎ ጠራኝ ጋሽዬ። እንካን ውሰድ እስቲ። ይህን መሳሪያ ውሰድና በደንብ አድርገህ አጽደው። አረ ጋሽዬ ሰው ስተህ እንዳይሆን። አዎ ጋሽዬ እኔ ልሙት ሰው ስተሃል። ሰው ስተህ ነው። አንተ ተናገርኩ እኮ። ደሜን አታፍላው እንግዲህ። ውሰድ እኮ ነው። ምን ላድርገው? የሽብሩ ይሄድ ታውታው ምን አለ ልጅ ባታሸብረው። ያለ እውቀቱ ምን ያድርገው? በዚህ ደረጃ ከመሳሪያ ጋር እንዲለማመድ መከራህን ከምታይ ምን አለ አመለካከቱ ላይ መልካም ዘር ብትዘራበት። እችን አገር ጠብቀው ያስከበሯት ጀግና አርበኞችና ተዋጊ ገበሬዎች እንጂ መንግስት ያሰማራው ጦር ብቻውን አይደለም። አንድ ሰው ስለ መሳሪያ እውቀት ኖሮ ማለት ወንጀል ይፈጽማል ማለት አይደለም። መሳሪያን ስትይዘው ዲሲፕሊን ያስተምራል። ዲሲፕሊን ማለት ደግሞ ትዕግስት ነው። ስለ ሚሊተሪ ሳይንስ
ከዚህ የተሻለ እውቀት እንዳለ አሳምሬ ያውቃለሁ። ቆይ ከኔ ምንድነው የምትፈልጉት? አንድ የተዳፈነ እውነት። የተዳፈነ እውነት አለ ካልክ ፈንቅሎ ማውጣቱን ምን ያዘ? ለምን ቤተሰቤን በሰላም አላስተዳድርበት? ጧት ማታ እየመጣችሁ ለምን ቤተሰቤን ታሳቅቁታላችሁ? ነገሮች ሁሉ ባሉበት አይቀጥሉም። በተለይ የቤትህ ምሰሶ መነቃነቅ ሲጀምር ራስህ ትመጣለህ። ምን ማለት ነው? ለማንኛውም ባለቤትህን በደንብ ተንከባከባት። ፍቅር ያጣች ትመስላለች። እንግዲህ የሞተ ሰው አይመለስም። የምናግዛችሁ ነገር ታለ ንገሪንና እንድናግዛችሁ። እርሻውም ቢሆን ተጋግዘን 2 ቀን ተዋልንበት ያን ያክል የሚያደክም አይደለም። ሻሼ እንግዲህ አንቺም እንደ ወንድምሽ ጥበቡም እንደ አባት እንዳካሉ ይኝ ይሁን እግዚአብሔር ይስጥህ። ብዙም አትቸገር። ተይ በኋላ ባልተቤቴን ተይ ሆኖ እንዲረዳን ለምኛ አስመጥቻለሁ። የቤቱን ጣጣ እሱ ይከውነዋል። እንግዲህ ይህ ጫቅላስ ታለኛ የት ይወድቃል? እንደፈረደብን እዚሁንን የሙት ልጅ እናሳድግ እንጂ። እንዴት አልገባኝ። ይህ ጫቅላ መሬት ማስተዳደር አይችል። ውክልና በኔ በኩል አድርጌ ለጊዜው ባሌ ባበል እንዲያርስ ሰጥቻለሁ። በፍርድ ቤት ነው በሽማግሌ ነው ውክልና የተሰጠሽ? የገዛ ወንድሜን መሬት ለማስተዳደር ደግሞ ማን ነው ፈቃጁ? እሱማ ወንድምሽ ግን ራሱን የቻለ ህግና ስርዓት አለው ብዬ። ቆይ ባበል የሚያርሰው ባልሽ ተሆነ አበሉን የሰጠው ማን ነው? ማለት የጥበቡ ፍቃድ ታክሎበታል? እንዴት ነው ጥያቄ አንተው? ይህ ነፍስ ያላወቀ ጫቅላ እንዴት ነው ስለ መሬት ውል የሚፈጥመው? አይ ያ ካሄድ ደስ አላለኝ። ምን ማለት ነው? መቼም አንተ ከሷ በላይ ለሷ አታስብለትም። አሃ ሸጋ ሀሳብ ይዛችሁልኛላ። ምንም ቢሆን እኮ እንደምትሉት የልጅ 18 ዓመት ባይሞላው ነፍስ አውቀው ልታማክሩትና ውሳኔውን ልታከብሩ ይገባል። በዚያ አካሄድ ትሄዳችሁ ወላዲትን ስንዝር አላራምዳችሁ። ወንድሜንማ ደግሜ አልገለውም። ማን አንተ? ስምህ አልያዘኝ አለ እኮ። እኔ ፈጠነ ጌታሰው ዋለ ተካልኝ አርማስ አርማስ ይዘ ኧረ በቃ ፈለቀኝ ጌታ ሰውዬው ያለውን ሰምተሃል አይደል? ማን? እኔ ኧረ አልሰማሁም። ይሰው ኧረ መስሚያ ይደፈን ወዲያ ሞለፈጥ። ክንዴ ተይ በኋላ ወደ ከተማ ዘልቀ እነቀኘን ታልሆነም ደግሞ ነው አርካውን እንልካቸውና ያበብንም ሆነ የአካባቢውን ነገር እየሰለሉ ይመጣሉ። ይሁን እኔም አስቤበት ወስኛለሁ። ክንዴ ያበብ ነገር ልብን እንደነካው አውቃለሁ። ቢሆንም ግን ሰከን ብለህ አስብ። ስሜታዊ የሆነ የጅል ነገር እንዳትሞክር። ምን ነው ክንዴ እኔን እንደዛ ቀጥቅጣ አበጅተህ እንድቀዘቅዝ እንዲያስተውል አፍርሰ ሰርተኝልን? ተው ክንዴ። ባይሆን ተለባ ሐሳብ ታለ ለኛም ነገር አለ።
ይሁንስ እንዳልክ አደርጋለሁ። እስቲ በወላዲቴ ቃል ግባልኝ። እመነኝ ስለ ጥላይ የምን ሆና አምናለሁ ክንዴ አምናለሁ። ሌላው ደግሞ ፖሊሶቹ ተሽብሩ ዘንድ እግር ማብዛታቸውን መልእክት ሲደርሰኝ ሌት ገስግሼ ያን ማን ነው ደስ የሚባለውን ሄጅ አግኝቸው ነበር። ታዲያ ምን አዲስ ነገር አገኘ? የዛን ጊዜ አካሉን አይቼዋለሁ ያለው ተምን ተነስቶ እንደሆነ ጠየቅኩት። በትክክል እሱን የሚመስል ሰው እንዳየ ደግሞ ነገረኝ። በኋላ ግን አስከሬኑ ተገኝቶ መቀበሩን ታረጋገጥኩ በኋላ ውስጥ የፈጠረው ቅዠት መሆኑን አረጋግጫለሁ አለኝ። እኔ ግን ተፊቱ ላይ ያነበብኩት ሌላ ነው። እንዲያ ከሆነማ ምን ችግር አለው? ፎቶግራፉን ይዘን አሳቻ ቦታ እየፈለግን አሰሳ እንወጣለና። እንዴት ሰው ሞቶ ለተቀበረ ሰው አሰሳ ይወጣል? እዲያ አትጃጃሉብኝ ወዲያ። አይ አይደለም ክንዴ፣ ልክ ነው ተውማ። እኔ እንዲሁ የዚህ ሰውዬ መሞት ፈጽሞ አልተዋጠልኝ። እኔ አሽብሩ ዘንድ እሄዳለሁ፣ አንተ ደግሞ አንዳቸውን ያዝና ተይው ትቆያለህ። አይሻል? ጥሩ ይሻላል። ያነሽ ነገራቸው አላማረኝም ስለ እንታም ተሻለ ምንም አይነት መረጃና ማስረጃ ማግኘት አይኖርባቸው። ስትዝረከረክ እንዳታስበላኝ አንተ ንፍሮ። አይካሽ አረ ተይ፣ በኋላ ለአንተ ስል ሳይሆን ለራሴ ሲል የምጠነቀቅ ይሻላል። ደግሞ ሰው ምረጥ፣ ሳይታወቅ በድንጋጤና በቁጣ ገንፍለ ሚስጥር እንዳታወጣ። አንዳችን ሚስጥር አላወጣም ጋሼ። የግዳስ አንተ ተጠንቀቅ። ስለ አካሉ ያላጠፋው መረጃ ታለ ማጥፋ ያርኩስ በቀደመት ሲያስጨንቀኛ ምሽቶ ነው ሄዶ። ማን ነው እሱ? ያመት እኮ የምትለው ሽፍታ ነው። ሌላማ ማን ይመጣብኝ? የፖሊሶችን መለስ እንደሆነ ለምጄዋለሁ። ምን ተስፋ የማይቆጥሩ ፍጥሮች ናቸው አንተዬ። በተለይ ያ ሳጅን ታምራት የሚሉትማ መንፈስ ነገር ነው። ድንገት ታለህበት ድርስ ብሎ አቅልህን የሚያሰጠው። ጠላትን ማጥቃት ሳይዘጋጅ አየህ፣ ይህ ሰው በጣም ገብቶታል። በጣም ተጠንቀቅ። ምን መቼና እንዴት መሰራት እንዳለበት ያውቃል። ሁልጊዜ ከሱ ጋር ስታወራ አንድ አይነትና ተመሳሳይ መሆን አለበት። ለመሆኑ ምትኩ ምን ፈልጎ ነው ወደ አንተ ዘንድ የመጣ? በቀደምለት አካሉን ገበያ ላይ ያየሁት ያልኩትን ደግሞ ጠየቀኝ። እና ምን አልከው ዛሬ? እኔማ ምን እለዋለሁ? አሁንማ አስክሬኑን ተገኝቶ ተቀብሯል። እንደው እኔ በውስጤ የፈጠርኩት ቅዠት ነው አልኩት። እሱ ግን ጭርሱን አይ ልክ ነህ አይተኸው ሊሆን ይችላል አላለኝም መሰለህ። ይህ ሰው ምን አስቦ ነው የሚከታተለው? እኔ ምን አውቄለት? እኔ በአካሉ ሞት አልጠራጠርም። እኔ እንኳን የገደልኩት እያለሁ ቦቅቧቃ ስለሆነ ራሱ ገድሎ የቀበረውን አስከሬን ይጠራጠራል። እስቲ ደግሞ የአካሉን አሽከር እጅ አስጠነቅቀዋለሁ። ፖሊሶች እዛም ሰፈር ግራ አብዝተዋል አሉ። ደግሞ እሱ ምን ምስጢር ያውቃል ብለህ ነው? ወንድሜ ማንኛውም ነገር አይናቅም። ጥላህን እንኳን ቢሆን ማመን የለብህም። ገባህ? ንፍሮ ያን ጭራቅ ማደንቀው ለዚህ ነበር። በመጠራጠሩ ውስጥ አሁን ነፍሱን አትርፎ
ይታየኛል ጥርስሽ የተነቀሰው ተከርኖ የማያውቅ ሳቅ የለመደው ገና በልጅነት አጥንትሽ ሳይጠና አበብዬ ልጄ አጣሽብኝ ጤና እኔን ያንገብግበኝ ልቃጠልልሽ የኔም ባይቀዳ እኔ ልድማልሽ አይኔም አይከደን እንቅልፍም አይዞረው ከሳቅሽ ርቄ እንዴት ነው የምሆነው ነይ አበብ 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 ይሄን የእንጭቅልሽ አንገቱን አንጠልጥላችሁ ይዛችሁልኝ ነው። እሱን እንኳን ብታጡ ተወንድሞቹ አንዱን ይዛችሁልኝ ነው። አይሆንም። ታገኛችሁ እሱን ተነነፍሱ ይዛችሁልኝ ነው። ካጣችሁት ግን የ13 ዓመት ሴት ልጃቸውን አፍናችሁ አምጡልኝ። ቸርነት ወዴት ሄደ? ይህ መናጤ ልጅ አመለጠኝ። ማን ጠለለው? እሱማ ባካችሁ ተከተሉት። ሩጡማ እና ያልኳችሁን እንዳትረሱ። በሉ ሩጡ። ታዲያ ይኸውላችሁ ራሳችሁን ደብቃችሁ ራሳችሁን እንዳታጋልጡ። እሺ ሄዱ፣ እንዳያመልጣችሁ ድረሱበት፣ ድረሱበት። ነገር ግን ያሽቀኝ ቤተን ከሲስ ቤቱን አጋግሞ ታረፈው። አንተ ሱስ እንዴት ነው ይሆን? ንርስ ለትማ ተከቦት ሆነ ምን አስጠለው ከተ ቀኝ መሬት ያዝ፣ ቀኝ መሬት ያዝ። ወደዚህ ተረተሩን አቋርጦ መጣ ሰው ይታየኛል። እሺ ያትንቀሳቀስ አለበት አለበት። ምንድን ነው የሰራኸው አንተ? ቀላይ እኮ እንዲህም አድርጎ አላለንም ነበር። ምንድን ነው የሰራኸው? ነገር አበላሽህ። በልሽ ቀጥል፣ ቀጥል፣ አብልሽ። የጎደለብኝን ፍትህ እንዴት እንደምሞላው አሳምሬ ነው የማውቀው። ጣልቃ እየገባህ እንድታበላሽብኝ አልፈልግም። በደልህን የምታካክሰው እጥፍ በመበደል ሳይሆን እጥፍ ይቅር በማለት ነው። ደግሞ እኛን የበደሉ እነሱ አይደሉም። እኔ ሳላዝዝህ ምንም አይነት ነገር እንዳታደርግ ብዬ ነበር አይደለም? መሳሪያ አምጣው፣ 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 ስጠው፣ አምጣው ብያለሁ። እዚህ በኋላ እኔ ሳላውቅ ምንም አይነት መሳሪያ እንዳይዝ። ዋርካውን ተክተህ ፍየሎችን ትጠብቃለህ። የፍየሎችን መኖ ታዘጋጃለህ። ለአንድ ወር የሁላችንንም ምግብ ታበስላለህ፣ የሁላችንም ልብስ ታጥባለህ። ኧረ ተው ክንዴ፣ ተው ተው ተው። እውነት ነው። እንዲሁም ከዚህ በኋላ የዋርካውን ስራ ተክተህ ትሰራለህ። በላሁን ግባ። ከዚህ በኋላ ያለውን እኛ እየተከታተልን እናስተካክላለን። ግባ በል። ዛሬ ሲያልወትሩ ዳኝ ይዞ ነው እንጂ ጨቅላውን ይዞ ወጡ። እዚህ መንደር ናቸው። ያንን እና ካሉን አሽከር ሳልጠይቀው እኮ ተሰዓት ሂጄ እንዴት እንደሆነ ጠይቃቸዋለሁ። እኔ ግን ከዛ መንደር ባትሄድ ደስ ይለኛል እኮ። ለምን?
ጆሮ ለባለቤቱ ባዳ ነው አሉ። ከዛ መንደር ስላንተ የሚወራው ወሬ ጥሩ አይደለም። ምን ተወራ ስለኔ? ከአካሉ ሞት ጋር እጅህ እንዳለበት ነው የሚወራው። በተለይ ቻውን የመጣችሁት ይያማሉ ለወጣ ለገባው ይሆንኑ ነው የምትለው። እኔ ሽብሩ ነኝ ጓደኛዬንም ማስገደል? እኔ ምን አውቅ? ራስን ጠብቅ እንደሆነ ጠብቅ። እኔ በመንደሩ የሚባለውን ነው የነገርኩ። ማውቀው ጉድ የለኝም። እና ለምንድን ነው እስካሁን ያልነገርሽ? አሁን ይሄ ምን ተብሎ ይነገራል ጋሽዬ? አሁንም እኮ የነገርኩ ወደዛ መንደር ለሄድ ነው ስትለኝ እንድትጠነቀቅ ብዬ ነው። በየጣቷ አምጪልኝ። መች ቀመስከውና ነው ጣቷን ማመጣልህ? በልማ ቀመስ። ምን ሆነሻል እናታል? በላው እኮ እንዲያውም አሰኝቶኝ አይደለም አንቺን ደስ ይበልሽ ብዬ ነው። በልጋሽዬው እንደው ስሞትል ስደፋል ጋሽ። ምን ሆነሻል እናለ? የምን መሞት የምን መደፋት አመጣሽ? በይሽ እንዳትሞችም እንዳትደፊም አንድ ጊዜ ብቻ ወሽ አንድ ማጣላሽ እንደው ስሞትል ማለት ንገር አንድ ጋሽ ስሞትል አንድ እኝ ቆር ስሞትል ጋሽ አረፈይ እንግዲህ አላስጨንቅ። እና ለጥቂት ጊዜ ነው ነገሩ እስኪያልፍ ድረስና እኛ እስክናጠራ ድረስ ነው። እንዲያው እኔን ከማፈላለግ ውጪ ሌላ ያሉት ነገር የለም አባታችን? አይ ልጄ ወለተ ማርያም ነው የሰማቸው። እሱንስ እኔማ የታይቻቸው ብለ ልጄ። አባታችን ሌሊቱን በሙሉ እኮ ስጨነቅ ነው ያደርኩት። ማንነቴም አስጨነቀኝ። እኔም ማን በሆን ነው ገዳዮች የሚሰልሉ? ታሪክስ ምን ይሆን? ምንድነው እህል እየበሉ መቆዘም አንተ? ባቤ እሳ ምን ነው ዝም አልክ? እንዲህ አብረኛ ምሽት ስንጫወት በጣም ደስ ይለኛል። እናም ደስ ብሎኛል። አይዞ ናይኒ ሁሌም አብረኛል። አይዞ የትም አትሄድ፣ እኔም አለሁ አብረን። አይዞ እንዴት ዋላችሁ? ደህና ዋልክ? ምን ትላለህ?
ፍሬ ነሽ።